ክብር ሁሉ ለጌታችን ለኢየሱስ ክርስቶስ ይሁን። እንደምን ሰነበታችሁ የተወደዳችሁ ቅዱሳን? ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። እግዚአብሔር አምላኬን እጅግ አድርጌ አመሰግናለሁ። ዛሬ ደግሞ በእግዚአብሔር ቸርነት በእግዚአብሔር ምሕረት ወደ እናንተ መጥቻለሁ። የጀመርነውን ትምህርት ዛሬ እንቀጥላለን። እንግዲህ ባለፉት በመካከል አንዳንድ ትምህርቶችን አስገብቼ እያስተማርኩ ስለነበረ በተለይ ስለ መካከለኛው ምስራቅ ስላለው ጦርነት በእግዚአብሔር ቃልና በትንቢቱ መሰረት የተነገረውን በዝርዝር በጥልቀት ወደ ውስጥ ገብተን ወደ 11 ነው 12 የሚሆን ክፍሎችን ተነጋግረናል። ከዛ በኋላ ደግሞ ሁለት የጉግ ማጉግ ጦርነቶች እንዳሉና አንድ የአርማጌዶን ጦርነት እንዳለ እነሱም በተለያየ ዘመን እንደሚካሄዱ ያንን በዝርዝር አስተምሬያለሁ። ምክንያቱም ይሄንን ሳስተምር አቋርጨው የነበረው ትምህርት ነበረ። እንደምታስታውሱት በሮሜ ምዕራፍ 9 ምዕራፍ 10 ምዕራፍ 11 ሶስቱን ክፍል በዝርዝር በጥልቀት እየተመለከትን ነበረ። ወገኖች ሆይ መጽሐፍ ቅዱስ ሰፊ ክፍል ሰጥቶ እየተነተነ የሚያስተምረው ስለ እስራኤል ነው። እስራኤል ማለት የመዳናችን ወገኖች ሆይ የደህንነታችን መሰረት የእግዚአብሔር ዋና ፖይንት ናቸው። እስራኤልን ከመጽሐፍ ቅዱስ ካወጣ ነው ስብከት የለንም፣ ትምህርት የለንም፣ ደህንነት የለንም፣ መጽሐፍ ቅዱስ የለንም፣ ነቢያት የሉንም፣ ራሱ ኢየሱስ ክርስቶስም የለንም። ስለዚህ እስራኤል ማለት የመጽሐፍ ቅዱስ የደህንነታችን ሴንተር ነው ማለት ነው እና ስለ እስራኤል አውርቼ ብውል አልጠግብም። መጽሐፍ ቅዱስ በሙሉ የነገራችን ሁሉ መገኛ እዛ ውስጥ ስለሆነ ማለት ነው። እና እንግዲህ ሶስቱን ምዕራፎች በዝርዝርና በጥልቀት እየተመለከትን ምዕራፍ 11 ላይ ደረስን። ልክ ምዕራፍ 11 ላይ ስንደርስ አሁንም እስራኤል ስለ መዳኗ የሚናገር ክፍል ነው። ስለ እስራኤል መዳን ነው አጥብቆ አበክሮ ሐዋርያ ጳውሎስ የሚነግረን ማለት ነው። እና በምዕራፍ 11ም ልክ ምዕራፍ 9ና ምዕራፍ 10 እንደነገረን ሁሉ እስራኤል እንዴት እንደምትድንና እንዴት እንዳልዳነች ነው እየነገረን ያለው። እንግዲህ አብዛኞቻችን እስራኤል ጠፍታለች፣ እስራኤልን እግዚአብሔር ትቷታል፣ እስራኤልን እግዚአብሔር በቤተ ክርስቲያን ተክቷታል፣ በጣም ብዙ ነገር ሲባል እንሰማለን። መጽሐፍ ቅዱስ ግን ያሰመረልን ነገር አለ። እስራኤልን እግዚአብሔር አልጣላትም፣ አልተዋትም። ነገር ግን እስራኤልን እንዳልጣላት እኔ ምስክር ነኝ ይላል። ምዕራፍ 11 ቁጥር 1 ላይ እኔ እኮ እስራኤላዊ ነኝ፣ ከአብርሃም ወገን ከቢንያም ዘር ነኝ፣ እኔ ምስክራለሁ እንዳልጣላቸው፣ እኔ ራሴ ምስክር አለሁኝ ይላል። ከዛ ሁለተኛ በዘላለማዊ ዕውቀቱ እግዚአብሔር ከዘላለም ዘመናት በፊት ባለው ዕውቀቱ እስራኤልን እንዳልጣላት እነግራችኋለሁ ይላቸዋል በሁለተኛ። ሶስተኛ የኤልያስን ክስ ያነሳል። ኤልያስ እስራኤል በሙሉ ተሳስቶ ጠፍቷል፣ በኃጢአት ወድቋል፣ ሰው የለም፣ በኃጢአት ወድቀዋል፣ ጠፍቷል፣ የቀረሁት እንኳን እኔ ብቻ ነኝ ብሎ ይናገራል። አምላካዊ መልስ ግን አንተ ስላላወቅ ነው እንጂ ለእኔ ለበዓል ያልሰገዱ 7000 ምርጦችን አስቀምጫለሁ ይላል። ልክ እንደዚሁ በዚህም ዘመን በጸጋ እግዚአብሔር መርጦ ያስቀመጣቸው ያልዳኑ ግን ለመዳን የተዘጋጁ ሰዎች አሉ ብሎ ይናገራል። ስለዚህ ምን ይላልኝ? አሁን እስራኤል በእንቅልፍ ውስጥ ናት። አሁን እስራኤል በድንዛዜ ውስጥ ናት። እምቢ ስላለች ኢየሱስ ክርስቶስን አልቀበልም ስላለች በድንዛዜ ውስጥ ናት። በአመፅ ውስጥ ናት። እንቅልፍ ውስጥ ናት። ገና መሲሁ ይመጣል እያለች ነው። ነገር ግን ከእንቅልፏ የምትነቃበት ጊዜ አለ፣ ከድንዛዜዋ የምትነቃበት ጊዜ አለ ብሎ ይናገርና አሁን በድንዛዜ ውስጥ ብትሆንም በሷ ድንዛዜ አሕዛብ እንዲድኑ ሆኗልኝ ይላል። እነሱን ለማስቀናት አሁን ክፍተት አደረገና ታይማውት አለና እነሱን የረፍት ጊዜ ሰጠና እምቢ ስላሉ አሁን በነሱ እንቅልፍ ጊዜ አሕዛብ እየገቡ እየዳኑ ናቸው። እኔም እነሱ ወገኖቼ ናቸው፣ የሥጋ ዘመዶቼ ናቸው። እነሱን ለማስቀናት አሁን አገልግሎቴን አክብሬ ለአሕዛብ ወንጌልን እሰብካለሁ አለ። ስለዚህ አሁን እስራኤል በእንቅልፍ ውስጥ ናት፣ በድንዛዜ ውስጥ ናት። ግን ከእንቅልፏ የምትነቃበት ጊዜ አለ። የተኛ ሰው ሞት አይባልም። ተኝቷል፣ ይነቃል።
የደነዘዘ ሰው ለምሳሌ ማደንዘዣ የሚወጋ ሰው ከዛ የተወሰነ ስራው ከተሰራ በኋላ ከማደንዘዣው ይነቃል። እስራኤል አሁን ድንዛዜ ውስጥ ናት፣ እንቅልፍ ውስጥ ናት ይላል። ወገኖች ሆይ ቃሉን አነብላችሁና እንቀጥላለን ማለት ነው። ሮሜ ምዕራፍ 11 ቁጥር 11 እስከ 16 ያለውን ነው ዛሬ የምንመለከተው። ይሄንኑ ነው የሚናገረው። ምን ይላል? እንግዲህ የተሰናከሉ እስኪወድቁ ድረስ ነውን ይላል። ተሰናክለዋል፣ ደንዝዘዋል፣ አንቀላፍተዋል። እስኪወድቁ ድረስ ነውን እላለሁ? አይደለም። ተሰናክለዋል፣ አላመኑም፣ እስከ መጨረሻው ነው? አይደለም። ነገር ግን እነርሱን ያስቀናቸው ዘንድ በእነርሱ በደል መዳን ለአሕዛብ ሆነ። አንዱን ሕፃን እያስቀናቸው አንዱን እንደምታበሉ ሁሉ እነርሱን እያስቀና አሁን አሕዛብን ምን እያደረጋቸው ነው? እያዳናቸው ነው። እነሱ ያያሉ እንዴ አሕዛብ እየዳኑ ነው ብለው እነሱ ቀንተው እንዲመጡ አሕዛብን ምን እያደረገ ነው? አሕዛብን በማዳን እነሱን እያስቀናቸው ነው። ምን እንዲሉ? እንዲመጡ። ቁጥር 12 ዳሩ ግን በደላቸው ለዓለም ባለጠግነት፣ ተመልከቱ፣ መሸነፋቸው ለአሕዛብ ባለጠግነት ከሆነ ይልቁንስ መሙላታቸው፣ አያችሁ እንዴት እንደሚመጡ። ይልቁንስ መሙላታቸው እንዴት ይሆን ይላል። ይመጣሉ ነው እያለ ያለው። ለእናንተ ለአሕዛብ እናገራለሁ፣ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። አልዳኑም፣ ግን ይድኑ ዘንድ አገልግሎቴን አከብራለሁ። እያስቀናው የሥጋ ዘመዶችን እያስቀናው እስራኤላውያንን ለእናንተ ወንጌል ሰብካለሁ፣ እናንተ ስትድኑ እነሱ ቀንተው ይመጣሉ ይላል። ቁጥር 15 የእነርሱ መጣል ለዓለም መታረቅ ከሆነ፣ ተጥለዋል፣ ለዓለም መታረቅ ከሆነ ከሙታን ከሚመጣው ሕይወት በቀር መመለሳቸው ምን ይሆን? በኩራቱ ቅዱስ ከሆነው ደግሞ ቡሆው ቅዱስ ነው። ስሩ ቅዱስ ከሆነ ቅርንጫፉ ደግሞ ቅዱሳን ናቸው። ነገር ግን ከቅርንጫፎቹ አንዳንዱ ቢሰበሩ አንተ የበረሃ ወይራ የሆንክ በመካከላቸው ገብተህ ከእነርሱ ጋር የበረሃ ዘይት ከሚመጣው ስር ተካፋይ ከሆንክ በቅርንጫፎች ላይ አትመካ ይላል። እንጸልያለን። እናመሰግንሃለን ጌታ አባት ሆይ፣ ክብር ላንተ ይሁን፣ ስምህ የተባረከ ይሁን። ቃልህን አስተምረን፣ ከሁሉ የማንሰው ልጅህን እኔን እርዳኝ። ተባረክ፣ በኢየሱስ ክርስቶስ ስም አሜን። እንግዲህ ልክ እዚህ ላይ እንዳነበብኩላችሁ ምንድን ነው የሚለው? ቁጥር 11 እና 12 ምን ይላለኝ? የእነርሱ በደል ለዓለም ባለጠግነት ሆኗል ይላል። የእነርሱ በደል፣ የእነሱ ኃጢአት፣ የእነርሱ መውደቅ፣ የእነሱ መጣል ለዓለም ባለጠግነት ሆኗል ይላል። በዋነኝነት እንግዲህ ይሄ ባለጠግነት ምንድን ነው? የገንዘብ ነው? የትምህርት ነው? የእውቀት ነው? የሀብት ነው? አይደለም። መንፈሳዊ ብልጽግና ነው። ምክንያቱም አሕዛብ ያልነበራቸው ነገር ምንድን ነው? መንፈሳዊ ነገር ነው። መንፈሳዊ ነገር ነው። አሁን ግን መንፈሳዊ ነገር አገኙ ነው እያለ ያለው። መንፈሳዊ ብልጽግና አገኙ ነው እያለ ያለው። ግን ታሪክን ስንመለከት ያለፉት 2000 ዓመት ወደ ኋላ ሂደን ስናይ ክርስትና ለአሕዛብ ተሰብኮ አሕዛብ በወንጌል በማመናቸው ወገኖች ሆይ አሕዛብ ዓለም እንዴት በወንጌል እንደተለወጡ መጽሐፍ ቅዱስ ቁልጭ አድርጎ ይነግረናል። ወንጌል ዓለምን እንደለወጣት በሚገርም ሁኔታ የዓለምን ሳይዝ ይነግረናል ማለት ነው። ልንገራችሁ፣ ወንጌል ተሰብኮ ዓለም በመለወጧ ነው ይሄንን አሁን ያየ ነው። ወንጌል ባይሰበክ ኑሮ አሁን የምናየውን ዓለም ልናይ አንችልም ነበረ። በፍጹም በዚህ አይነት መልኩ ዓለምን ልናያት አንችልም ነበረ። ይህንን ዓለም በቅጽበት አይን ትልቁን ሚና በመለወጥ የተጫወተው ምንድን ነው ስንል ወንጌል ነው። ወንጌል ነው የቀየረው። በእያንዳንዱ ጥቃቅን ነገር ውስጥ ስንመለከት ለምሳሌ ሳይንስን ብትሉ፣ ቴክኖሎጂን ብትሉ፣ አርቱን ብትሉ፣ እንደገና ኤዱኬሽናል ብትሉ፣ እያንዳንዱን ነገር ማለት ነው። ይሄ ዌስተርናይዝድ የሆነውን ዓለም ብትሉ፣ የባህሉን፣ ኢኮኖሚውን፣ ስርዓቱን፣ ገቨርመንቱን ብትሉ፣ በእያንዳንዱ ነገር ብትመለከቱ የእግዚአብሔር ቃል ወደ እኛ መምጣቱን
የሚያሳይ መንፈሳዊ በረከትን ነው የሚያሳየው። ጌታ የተመሰገነ። ክርስትና ለዓለም ያመጣው በረከት ብላችሁ ለምሳሌ ጉግል ብታደርጉ ወገኖች ሆይ በጣም ብዙ ነገር ነው ጉግሉ ራሱ የሚያመጣላችሁ ማለት ነው። ሌላው ይቅርና አሁን የምናየው የአውሮፓ ስልጣኔ ይሄ የምናየው ተሐድሶ ከየት ነው የመጣው በምንልበት ጊዜ የአውሮፓ ተሐድሶ የመጣው ወገኖች ሆይ ከመጽሐፍ ቅዱስ የወጣ ነው። ከየትም አይደለም የመጣው። ክርስቲያኖች ናቸው ይህንን ተሐድሶ ያመጡት። መጽሐፍ ቅዱስ ነው ይህንን ተሐድሶ ያመጣው። ሌላው ቢቀር የሞራል ጉዳይ፣ የግብረ ገብነት፣ የሥነ ምግባር ጉዳይን ብትመለከቱ ዛሬ እስራኤል ብትሄዱ በአንድ ወቅት እስራኤል ብቻ ነበረች ንጹሕ። ሌላው ዓለም በሙሉ ቆሻሻ ነበረ። ኢቭን በንጽህና እስራኤል ብቻ ነበረች ንጹሕ። ሌላው ዓለም በሙሉ ቆሽሽ ያለ ቆሻሻ ነበረ። ኢቭን በከተማ ቆሻሻ ነበረ፣ በሞራልም ቆሻሻ ነበረ። እስራኤል ብቻ ነበረች ንጹሕ። ለዚህ ነው የሐዋርያት ሥራ ምዕራፍ 15 ላይ ስለ አሕዛብ የምንሰጠው ነገር ብለው መጥተው እንግዲህ ጳውሎስና በርናባስ ወንጌልን ከሰበኩ በኋላ በመካከላቸው ክርክር ሆነ ማለት ነው። የዳኑ አይሁድ ግርዘት መኖር አለበት፣ ግርዘት መኖር የለበትም የሚል ክርክር በሚሆንበት ጊዜ እነ ሐዋርያ ጳውሎስ ሊቀበሏቸው ባልቻሉ ጊዜ ወደ ኢየሩሳሌም ሄደው ዋና አማዶቹ መጡ። እነ ጴጥሮስ፣ እነ ዮሐንስ እና ያዕቆብ መጡና ምን አሉ? ስለ አሕዛብ የምንሰጠው አንድ ነገር ብቻ ነው ብለው ተናገሩ። ምንድን ነው እሱ? በስብሰባ ላይ ያሉት ከደም ከታነቀ ከዝሙት እንድትጠበቁ እንጂ ሌላ ነገር አንጭንባችሁም። 3 ነገር፣ ከደም ከታነቀ ከዝሙት፣ ከነዚህ ነገር ተጠበቁ። በቃ ሌላ ነገር አንጭንባችሁ። ስለዚህ የሞተ የበከተ ነገር ነበር ይበሉ የነበሩት። ስለ ዝሙትም ሲናገር የሥነ ምግባር ችግር ነው የነበረባቸው። ምን ማለት ነው? በጣም ሴክሹዋል ኢሞራል ውስጥ የነበሩ ናቸው። በጣም የሚያስጠሉ ቆሻሾች ነው የነበሩት ማለት ነው። አሕዛብ እንደዛ ነው የነበሩት። ጳውሎስ የእግዚአብሔርን ቤት መበላሸት ሲናገር እንደዚህ አይነቱን ኃጢአት በአሕዛብ ዘንድ እንኳን አልታየም ይላል። አንደኛ ቆሮንቶስ ምዕራፍ 5 ላይ በአሕዛብ እንደዚህ አይነት ኃጢአት አልታየም። የአባቱን ሚስት የወሰደ እንዴት የአባቱን ሚስት በእግዚአብሔር ቤት በአሕዛብ ላይ እንኳን እንዴት የአባቱን ሚስት በአሕዛብ እንኳን ያልታየ ነገር ነው ብሎ ይናገራል። ምን ማለት ነው? እስራኤል ንጹሕ ሆና የኖረች አገር ነበረች። ሌላው ዓለም በሙሉ ምን ነበር? ቆሻሻ ነበር። አሁን ግን እግዚአብሔር በዚህ መንገድ ተጠቅሞ ዓለሙን ሁሉ ምን አደረገው? አነጻው። ዛሬ ክርስትና ወገኖች ሆይ ያመጣው ተጽዕኖ የሚገርም አሻራ ነው። ዓለም ላይ ክርስትና ያመጣው ተሐድሶ የሚገርም ነው። ይሄ ወገኖች ሆይ ዓለምን ያላሳረፈ ዓለምን ያልነካ ቦታ የለም። ክርስትና ተሐድሶን አምጥቷል። ለምሳሌ እኛ ኢትዮጵያውያን ብታስቡ በስጋ አሕዛብ ነው የምንባለው፣ እውነት ነው። ነገር ግን ኢትዮጵያዊ ሆናችሁ እስራኤል ብትሄዱ፣ በተለይ ቴልአቪቭ ብትሄዱ በጣም ብዙ ሰዎች ሲናገሩ ሰማለው። እኛ ግብረ ገብ ያለን ሕዝብ ነን፣ ስርዓት ያለን ሕዝብ ነን፣ ደንብ ያለን ሕዝብ፣ ጨዋዎች ነን። ያውም የጨዋ ማለት ነው። እስራኤል ብትሄዱ ግን ባለጌ፣ ከዚህ በላይ የምገልጽበት ቃል የለኝም ይላሉ። ምን ማለት ነው? ግብረ ሰዶሞች ከተማይቱን በሙሉ አጥለቅልቀዋታል። እስራኤል ሄዳችሁ በተለይ ቴልአቪቭ ብታርፉ ሰዎች ልክ ቴልአቪቭ ደርሰው ሆቴል ከያዙ በኋላ የመስኮታቸውን መጋረጃ አይከፍቱም። ከከፈቱ የሚያዩት በጣም እጅግ የሚያስጠላ በጣም ቀፋፊ የሆነ ነገር ነው፣ የሚዘገንን ነገር ነው የሚያዩት። ነገር ግን በአንድ ወቅት እስራኤል ብቻ ነበረች ንጹሕ፣ ሌላው ዓለም ነበር ቆሻሻ ነበር። አሁን ደግሞ ሌላው ዓለም በከፊል ቆሻሻ ነው፣ በሙሉ ዓለም ሁሉ ምንድን ናቸው? ንጹሕ ናቸው። እስራኤል ምንድናት? በሙሉ ቆሻሻ ናት። በከተማም ብትሉ እንደገና ደግሞ በእርኩሰት በኃጢአት እግዚአብሔርን የማያውቁ እግዚአብሔርን የማይፈሩ እግዚአብሔር የለም የሚሉ በጣም እንዲህ አይነት ሕዝብ የበዛችበት አገር ናት ወገኖች። በሌላውም ዓለም እግዚአብሔር የለም የሚል አብዛኛውን ሕዝብ ካገኛችሁ አይሁዳውያን ሊሆኑ ይችላሉ። ያንን ያህል ነው። ስለዚህ ምን ይላል ሐዋርያ ጳውሎስ ሲናገር? በደል ይላል።
መዳን ይላል፣ በደል ይላል፣ ባለጠግነት ይላል፣ መጣል ይላል፣ መታረቅ ይላል። ይህንን መዘርዘር ያስፈልጋል። በደል ይልና በደሉ እስራኤል ጋር ነው። ከዛስ ለአሕዛብ ምን ሆነ ይላል? ባለጠግነት ሆነ። ለነሱ በደል ኃጢአት፣ ለአሕዛብ ባለጠግነት ሆነ። የምን ባለጠግነት? መንፈሳዊ ባለጠግነት፣ መንፈሳዊ መዳን ማለት ነው። መጣል ለእስራኤል ሆነ ይላል፣ ለአሕዛብ ደግሞ መታረቅ ሆነ ይላል። ኮምፔር እያደረገ ምክንያቱም እያስቀናቸው ነው። እንዲህ እያለ አንድ አይነት አርጊውመንት ያነሳል። ምን እያለ እንዲህ ከሆነ ቢማ እንዴት ሊሆን ነው? እንደዚህ ከሆነ ቢማ እንዴት ሊሆን ነው? ምንድን ነው የሚለው? በደል መዳን፣ በደል ባለጠግነት ብሎ መጣሊልና መታረቅ ይላለኝ። ምን ማለት ነው? መጥፎ በሚመስል ጥሩ አይደለም የመጣው ነው የሚለው ጳውሎስ። ምን እያለ ነው? በደላቸው መዳንን ባለጠግነትን አመጣ፣ መጣላቸው መታረቅን አመጣ። ስለዚህ መጣላቸው መታረቅን ካመጣ የጳውሎስ ክርክር እነዚህ ሰዎች ቢመለሱ ምን ሊሆን ነው ነው። አሁን ስለተጣሉ ለእኛ መታረቅ አመጣ። ቢመለሱስ? ስለተጣሉ ነው። ተቆርጠው አልወደቁም። ለጊዜው ነው። ደንዝዘው ነው። እንቅልፍ ላይ ናቸው። እነሱ እንደዚህ ሆኖ ለእኛ መታረቅ ከሆነ ቢመለሱስ ነው። ይህንን ክርክር ነው ጳውሎስ የሚያነሳልን። እናንብበው። ቁጥር 12 ምን ይላል? ዳሩ ግን በደላቸው ለዓለም ባለጠግነት መሸነፋቸውም ለአሕዛብ ባለጠግነት ከሆነ ተመልከቱ፣ ይልቁንስ መሙላታቸው እንዴት ይሆን የሚል ክርክር ያነሳል። ስለዚህ መሙላታቸው ይበልጣል ነው እያለን ያለው። የእነሱ መሙላታቸው አሁን ከዳነው ይልቅ ይበልጣል፣ ሙላት ይሆናል ነው ለአሕዛብ እያለ ያለው። ተመልከቱ። ምክንያቱም የተያያዘ ነው፣ የተሰናሰለ ነው። ቁጥር 13 እስከ 15 ምን ይላል? ለእናንተም ለአሕዛብ እናገራለሁ። ተመልከቱ ምን ይላል? እናገራለሁ እኔ የአሕዛብ ሐዋርያ በሆንኩ መጠን ሥጋዬ የሆኑትን አስቀንቼ ምናልባት ከእነርሱ አንዳንዱን አድን እንደሆነ አገልግሎቴን አከብራለሁ። እነሱን አስቀንቼ አንዳንዱን አድን እንደሆነ ለአሕዛብ ወንጌልን እሰብካለሁ እና ይህንን አገልግሎት አከብረዋለሁ። እነሱ እንዲድኑልኝ ስለምፈልግ። ምን እያለ ነው? በሌላ አቅጣጫ አልዳኑም ነው፣ ግን ይድናሉ ነው። የእነርሱ መጣል ለዓለም መታረቅ ከሆነ ተመልከቱ፣ የእነሱ መጣል ለዓለም መታረቅ ከሆነ ከሙታን ከሚመጣ ሕይወት በቀር መመለሳቸው ምን ይሆን ይላል። ላብራራላችሁ። የእነርሱ መመለስ ልክ የሙታን ትንሣኤ ነው የሚለው። የሙታን ትንሣኤ ነው። የእነርሱ መመለስ ትንሣኤ ነው እያለን ያለው። ስለዚህ የእነርሱ መመለስ ለእነርሱም ሆነ ለዓለም ትልቅ መንፈሳዊ መነቃቃት አለው ብሎ ነው ጳውሎስ የሚነግረን። ጌታ የተመሰገነ ነው። ምክንያቱም አንዳንዶች ይህንን እንዴት ይወስዱታል? ምን ይላሉ? እያየን ያለ ነው የእስራኤልን መጣል በሙሉ ሳይሆን በከፊል ነው። ይህንን ማስመር አለብን። ሁሉ ተጥለዋል ነው እያለ ያለው አይደለም። በከፊል ነው። በከፊል ነው የተጣሉት። እስከ መጨረሻው ሳይሆን እስከ ጊዜው ነው አይደል? ያነበብነው ትክክል። ስለዚህ እስከ ጊዜው ከሆነ የሚመለሱበት፣ የሚድኑበት፣ የሚያምኑበት ጊዜ አለ ማለት ነው። ከእንቅልፋቸው የሚነቁበት ጊዜ አለ ማለት ነው። ምን አለ አንድ ዶክተር፣ ክርስቲያን ነው፣ እስራኤል አገር ሄደና ምን አለ ሲመለስ፣ እስራኤል ሄጄ ብዙ ብቆይ የምፈራው አንድ ነገር አለ። ምናልባት እግዚአብሔርን እክድ ይሆን ወይ ብዬ እፈራለሁ አለ። ለምን? እስራኤል ውስጥ ስትሆኑ የሚሰማችሁ ከባድ መንፈሳዊ እንቅልፍ አለ። እንቅልፍ ማለት ስለመተኛት ማለት ነው። መንፈሳዊ ድንዛዜ፣ መንፈሳዊ ቅዝቃዜ ማለት ነው። እስራኤል ውስጥ ኃይለኛ መንፈሳዊ ድንዛዜ አለ። ስለዚህ አንድ ቀን ይነቃሉ፣ ይባንናሉ፣ ወደ እምነት ይመጣሉ ነው። መንቃታቸው አይቀርም ነው። ያን ጊዜ ትንሣኤ ሙታን ይሆናል እያለን ነው። አያችሁ መጽሐፍ ቅዱስ ያን ጊዜ ምን ይሆናል? ትንሣኤ ሙታን ይሆናል። ስለዚህ ከምን ጋር ያገናኙታል? ከመጨረሻው ዘመንና ከጌታ መምጣትና ከሙታን ትንሣኤ ጋር ያገናኙታል። ተመልከቱ እንዴት አስደናቂ ነው። ነገር ግን አንድ ቀን እናውቃለን። ምን ማለታቸው? መምጣታቸው። አንድ ቀን መዳናቸው አይቀርም። ለእኛ ግን ምን ሆነዋል? በረከት ሆነውልናል።
እኛ ይሄን አንድ ነገር እናውቃለን። ጌታ ይመስገን አሁን ድንዛዜ ውስጥ ናቸው። ለእኛ ግን ሆኖልናል፣ በረከት ሆኖልናል፣ መዳን ሆኖልናል። ስለዚህ ምንድነው ጳውሎስ የነገረን? መመለሳቸው ምንኛ ይሆን ይላል። እነሱ ሲመለሱ ምንኛ ሙላት ይሆን፣ ምንኛ በረከት ይሆን ነው። ለዚህ ነው ለምሳሌ አሜሪካን ሀገር ውስጥ ያሉ ኢቫንጀሊካን አማኞች ይሄንን በማጤን በማስተዋል የእስራኤል መመለስ፣ የእስራኤል ማስተዋል፣ ወደ ደህንነት መምጣት በጣም አስፈላጊ ነገር እንደሆነ ስለሚያውቁ ልክ እነሱ ሲለወጡ፣ እነሱ ወደ ጌታ ሲመጡ ኃይለኛ ሪቫይቫል ይመጣል ይላሉ። ስለዚህ የጌታን መምጣት ያፋጥናል ብለው ስለሚያምኑ አንዳንዶቹ እስራኤላውያንን ወደ እምነት ለማምጣት ብዙ መዋለ ንዋይን በጉልበታቸውም በገንዘባቸውም ብዙ ይደክማሉ፣ ብዙ ፈሰስ ያደርጋሉ። ምክንያቱም የሚገርማችሁ ነገር በአሁኑ ሰዓት በየትኛውም ሀገር ካሉ እስራኤላውያን ይልቅ ኢትዮጵያውያን እስራኤላውያኖች ወደ ጌታ እየመጡ ነው፣ አማኞች እየሆኑ ነው። ስለዚህ እነሱን ለመርዳት ለማገዝ በጣም ብዙ ጥረት እያደረጉ ነው፣ በጣም ብዙ ወጪ እያደረጉ ነው ያሉትኝ። ምክንያቱም እነርሱ እስራኤላውያን ስለሆኑ በዚህም ሆነ በዚያ የእነሱ መዳን ከመጨረሻው ዘመን ጋር የተያያዘ እንደሆነ ያምናሉ። የእስራኤል መዳን የመጨረሻውን ሪቫይቫል እንደሚያመጣ ያምናሉ ማለት ነው። ሐዋርያ ጳውሎስ በጣም የሚገርመው ሌላ አንድ መከራከሪያ ሐሳብ ደግሞ ያነሳል። ቁጥር 16 ምን ይላል? ተመልከቱ። በጣም ብዙዎቻችን ይህንን አንረዳውም ነበረ፣ እኔም እንኳን አልረዳውም ነበር። ምን ይላል? በኩራቱ ቅዱስ ከሆነ ቡሆም ደግሞ ቅዱስ ነው፣ ስሩ ቅዱስ ከሆነ ቅርንጫፎቹ ደግሞ ቅዱሳን ናቸው ይላል። ይሄ ተምሳሌያዊት ስንመለከት በኩራትና ቡሆ ይላል። ከዛ ደግሞ ስርና ቅርንጫፍ ይላል። በኩራቱ ቡሆ ወይንም ሊጥና ስር ቅርንጫፍ የሚል አስቀምጧል። ይሄ በጣም የሚገርማችሁ ነገር በጣም ለብዙ ዘመን በጣም እኔም አይገባኝም ነበር። እሺ በኩራቱ ማን ነው? ነው እስራኤላውያን። ከዛስ ሊጡ ወይንም ማን ነው? አሕዛብ። ስሩ ማን ነው? ቅርንጫፉ ማን ነው? አሕዛብ። ወገኖች ሆይ እንዲህ ነበር እኔ እንኳን ራሱ ስረዳው የነበረው፣ እንዲህ ነው ስረዳው የኖርኩትኝ። ግን ከብዙ ዓመት በኋላ በደንብ ሳነበው ስረዳው፣ በደንብ የእግዚአብሔርን ቃል ጠጋ ብዬ ስመለከተው፣ ይሄ ለጉድ ሪዲንግ የሚሉት ማለት ነው፣ በደንብ አውዱን እንደገና በደንብ ተረድቶ ለመናገር በደንብ ውስጥ ገብታችሁ ስትመለከቱት ስለማን ነው ሲናገር የነበረው? ስለ እስራኤላውያንና ስለ እስራኤል ብቻ ነው። ክፍሉን ስትመለከቱ ሶስቱ ምዕራፍ ስለማን ነው የሚናገረው? ስለ እስራኤል ብቻ ነው። ግን እስራኤልን ለሁለት ከፍሏታል። ሶስቱ ምዕራፍ ስንመለከት ስለ እስራኤል ብቻ ነው፣ ስለሌላ አይደለም። ግን እስራኤልን ለሁለት ከፍሎ ነው ሲነግረን የነበረው። ሁለት ምን ማለት ነው? አንደኛ ስለ እስራኤል ሕዝብ ነው ሲነግረን፣ ሙሉ ስለሆነው ጀነራል ስለሆነው ስለ እስራኤል ሕዝብ ነው ሲነግረን። ሁለተኛ ግን ስለ እስራኤል ሆኖ በጸጋ ስለተመረጡት በጸጋ ስለዳኑት እስራኤላውያን ነው ሲነግረን የነበረው። እነዚህን ነው እያነጻጸረ ሲነግረን የነበረው። ከላይ ስለዳኑት እስራኤላውያንና ዝም ብሎ ጠቅላላ ስላልዳኑት ሙሉ ስለሆኑት እስራኤላውያን ነው ኮምፔር እያደረገ ሲነግረን። አሁን ደግሞ እየነገረን ያለው ምንድን ነው የሚለን? አንድ ቀን ይድናሉ ይላል። የትኞቹ? ያላመኑት ይድናሉ፣ ይመለሳሉ ነው እያለን ያለ። ምክንያቱም መጣላቸው እስከ መጨረሻ ምና አይደለም፣ ለጊዜው ነው፣ ደንዝዘው ነው፣ እንቅልፍ ላይ ሆነው ነው እንጂ እስከ መጨረሻው አልተጣሉም። ስለዚህ እየነገረን ያለው ስለ እስራኤል ነው። ግን ስለተመረጠና በጸጋ ስለዳነና ስላላመኑት በእንቅልፍ ውስጥ ስላሉት ድንዛዜ ውስጥ ስላሉት ስለ ሁለቱ ነው እየነገረን ያለው። ይሄን ደግሞ መጽሐፍ ቅዱስ በደንብ አድርጎ ቡሆ ሊጥ ስርና ቅርንጫፍ የሚለውን ከየት ነው ያመጣው? ከዘኍልቍ ምዕራፍ 15 ቁጥር 17 እስከ 21 ይህንን በደንብ አድርጎ ይነግረናል። ምንድን ነው የሚለው? እግዚአብሔር ለእስራኤላውያን የሰጣቸው ትልቁ ስርዓት አለ። ምንድን ነው የትልቁ ስርዓት? ወደምሰጣችሁ ምድር በገባችሁ ጊዜ፣ ምድሪቱን በወረሳችሁ ጊዜ ዘር ትዘራላችሁ።
ዘር ከዘራችሁ በኋላ ዘሩ ካደገ በኋላ ዘሩን ታጭዱና ወደ ጎተራ ልክ ካስገባችሁ በኋላ ከዛ ከላዩ ላይ ታነሱና በኩራት የሆነውን ከላዩ ላይ ታነሱና አስፈጭታችሁ ዳቦ ትጋግሩና እንጀራ ትጋግሩና ወደ ካህኑ ተሸክማችሁ ትመጣላችሁ። ምኑን? ዳቦውን። የመጀመሪያ የደረሰውን ተመልከቱ። የመጀመሪያ የደረሰውን ከላዩ ላይ ታጭዳላችሁ፣ ወይ ጎተራ የገባውን ከላዩ ላይ ታነሱና አስፈጭታችሁ ዳቦ አድርጋችሁ ትጋግሩና ዳቦውን ወደ ካህኑ ውሰዱት። ወደ ካህኑ አምጡና ስጡት። ያ ዳቦ ቅዱስ ነው ይላል። ተመልከቱ እንዴት እንደሚያያት። ይሄንን በምድሪቱ በምትኖሩበት ዘመን ሁሉ ይሄንን አድርጉ ብሎ ስርዓት ሰጣቸው። እንጀራና ዳቦ ተሸክመው ወደ እግዚአብሔር ቤት ይመጡ ነበረ። መቼ? በተለያየ ዘመን በተለያየ ጊዜ በየዓመቱ ባመረቱ ቁጥር። ምን ማለት ነው? ሁልጊዜ እርሻ አርሰው አጭደው በጎተራ አስገብተው ሲጨርሱ በኩራቱ እህሉን ያነሱና ከላይ ያለውን መብላት ሳይጀምሩ ለቤተሰብ ማከፋፈል ሳይጀምሩ መሸጥ ሳይጀምሩ ከላዩ ላይ ያነሱና ያስፈጩትና ዳቦ ጋግረው ወደ ካህኑ አምጥተው ወደ ካህኑ ይሰጡታል። ይሄ ምንድን ነው የሚያሳየው ካላችሁ፣ ይሄ ዳቦ ወደ ካህኑ ወደ መቅደስ ስለሚሄድ ጎተራ ውስጥ ያለው እህል ሁሉ በሙሉ ምን ይሆናል? ይቀደሳል። በዚህ በመጣው ዳቦ ይቀደሳል። ያ ዓመቱን ሙሉ ጎተራ ውስጥ ያለው ሁሉ በሙሉ ቅዱስ ይሆናል። በምን ምክንያት? በዚች በመጣችው በአንድ ዳቦ ምክንያት፣ በመጣችው በአንድ እንጀራ ምክንያት። ይሄ እንግዲህ እግዚአብሔር የሰጣቸው ስርዓት ነው። በምድሪቱ በምትኖሩበት ዘመን ሁሉ ይሄንን አድርጉ አላቸው። ስለዚህ ዘኍልቍ 15 ቃሉ በግልጽ ስለሚናገር ቃሉም በደንብ ምን ያደርጉታል? ያውቁታል። እናም ይሄንን በሚያደርጉበት ጊዜ ሌላውን እየቀደሱት እንደሆነ ያውቃሉ። ስለዚህ ይሄኛው በኩራት ሆኖ ከሆነ የሚሄደው እዛ የቀረው ጎተራ ውስጥ ያለው ሁሉ ምንድን ነው? ቅዱስ ነው የሚል እውቀት አላቸው ማለት ነው። ይሄ የተለመደ ስርዓታቸው ነው። ጳውሎስም የሚያውቀው ነገር ነው። ሲነግራቸውም ያውቃሉ። ለእስራኤላውያን በጣም የሚገባቸው ነገር ነው። አሁን ግን ተመልከቱ፣ እስራኤል አላመነም። አዎ በከፊል ሁሉ አይደለም፣ አላመኑም። ከእስራኤል ሕዝብ መሃል እግዚአብሔር ለራሱ ሕዝብ መርጦ ወስዷል። የተወሰኑትን እንደ ሀገር አልዳኑም። በጸጋ አስቀርቷል። የተወሰኑት ድነዋል ማለት ነው። ስለዚህ እናንተ ሰዎች ይላለኝ ለአሕዛብ ሲናገር ተመልከቱ። ሐዋርያ ጳውሎስ ምን ይላል? አንደኛ ቆሮንቶስ ላይ እስጢፋኖስንና ሌሎቹን ሰዎች በዝርዝር ሲናገር ምን ይላል? የአካያ በኩራት ናችሁ ይላል። ምን ማለት ነው? የአካያ ወይንም የቆሮንቶስ የመጀመሪያ የዳኑ ማለት ነው። በኩር ማለት የመጀመሪያ የዳነ ማለት ነው። ለምሳሌ የበኩር ልጅ ሲባል መጀመሪያ ልጅ ማለት ነው። የበኩር ሲባል የመጀመሪያ ማለት ነው። እስጢፋኖስንና የእስጢፋኖስን ቤተሰቦች ሌሎችንም ያነሳና እናንተ የአካያ ወይንም የቆሮንቶስ በኩራት ናችሁ ይላል። የመጀመሪያ የዳናችሁ ማለት ነው። ስለዚህ በጳውሎስ ዘመን የነበሩ የዳኑ አይሁዳውያን የመጀመሪያዎቹ የዳኑት ሌሎቹን እንደምትቀድሱ አትርሱ ነው። እናንተ መጀመሪያ ድናችኋል አይደል? በእናንተ ሌሎች መቀደሳቸውን እንዳትረሱ እና ያላመኑትን ልትንቋቸው አትችሉ። አላመኑም ብላችሁ እንዳትንቋቸው። ለምን? ቅዱስ ናቸው። የተቀደሱት በራሳቸው ሳይሆን በእነዚያ ባመኑት የተቀደሱ ናቸው። ባመኑት ሰዎች የተቀደሱ ናቸው። እንዴት ካልን በራሱ በጳውሎስ መልእክት ላስረዳችሁ። አንደኛ ቆሮንቶስ 7 ላይ በጣም የሚገርም ነገር ይናገራል። የማያምን ባል የማታምን ሚስት ያለው ሰው አማኝ ሆኖ የማያምነው ሰው እኔ በቃ ካንተ ጋር አልኖርም ወይ እኔ በቃ ካንቺ ጋር አልኖርም ብሎ መሄድ ከፈለገ አታስገድሉት፣ መሄድ ይችላል። ነፃነቱን አትንፈጉት። በቃ አንተ አማኝ ሆነሃል፣ እኔ አልፈልግም፣ ያንተን ክርስቶስ አልፈልግም፣ ያንተን ኢየሱስ አልፈልግም፣ እኔ ካንተ ጋር አልኖርም ብሎ መሄድ የፈለገ ሰው ሚስት ልትሆን ትችላለች፣ ባል ሊሆን ይችላል፣ መሄድ ይችላሉ። የማያምነው አልፈልግም እስካለ ድረስ መሄድ ይችላል።
አላመንሽም ብሎ ወይንም አላመንክም ብሎ ግን ሊያባረረው ወይ ሊያስወጣ ሊፈታ አይገባም ይላል። አማኝ ያልሆነው ባል ወይንም ሚስት ልትተው አይገባም ይላል። አብረን እንኖራለን ካሉ ባያምኑም አብረው መኖር ይችላሉ። እንግዲህ ምክንያቱም ይልና ለምሳሌ አላመነችም፣ ጣዖትን ልታመልክ ትችላለች። ሌላም አምልኮ ሊኖራት ይችላል። አላመነም፣ ጣዖትን ሊያመልክ ይችላል። ሌላም አምልኮ ሊኖረው ይችላል። ግን አብሬህ መኖር እፈልጋለሁ ካለ ምን ማለት ነው? አብሮ መኖር ይችላል። የማታምን ቢሆን የማያምን ቢሆን በሚያምነው በኩል ተቀድሷል ይላል። አያችሁት? በሚያምነው በኩል ምን ከዛ ዝቅ ብሎ ሲናገር አለበለዚያማ ልጆቻቸው እርኩሳን ሊሆኑ ነው ይላል። ግን አሁን አንዱ አማኝ ካለ ያላመነው ባመነው ልጁም ሚስትም ተቀድሳለች ነው የሚለው። ተቀድሳለች ነው የሚለው። ተመልከቱ፣ መጽሐፍ ቅዱስ በደንብ ወደ ውስጥ ጠለቅ ብለን ስናነበው ነው መልሱን የምናገኘው። ስለዚህ እናንተ ጥምረት ያደረጋችሁት የሥጋ ጥምረት ቢሆንም ግንኙነቱ የሥጋ ቢሆንም ከማያምን ጋር ቢሆንም ምንም አይነት ግንኙነት ቢኖራችሁም የተቀደሰ ግንኙነት ነው። ለምን? እናንተ አምናችኋል። እናንተ ስለዳናችሁ በእናንተ በኩል እነሱ ይቀደሳሉ ነው እያለ ያለው። በዛው መንገድ የሚመጡ ልጆችም ምንድን ናቸው? ቅዱሳን ናቸው ይላል። ግን ይሄ ማለት ድነዋል ማለት ነው? አይደለም። ቅዱስ ማለት የእግዚአብሔር የተለየ ጥበቃ ያላቸው ማለት ነው። እግዚአብሔር በተለየ ዓይን የሚያያቸው ማለት ነው። ስለ እናንተ ሲል የሚጠብቃቸው የሚጠነቀቅላቸው ማለት ነው እንጂ የዘላለምን ሕይወት አግኝተዋል ድነዋል ለማለት አይደለም። ምን ማለት ነው? የውስጥ ሳይሆን ቅድስናው የውጭ ማለት ነው። ስለ እናንተ ሲል እግዚአብሔር ይጋረዳቸዋል፣ ይጠብቃቸዋል ነው። ስለዚህ ያላመነው ባመነው ምን ይሆናል? ይቀደሳል። ልክ እንደዚሁ እስራኤላውያን ያላመነ አለ፣ ደግሞ ያመነ አለ፣ ወደ ጌታ የመጣ። ስለዚህ ባመኑት ያላመኑት ምን ይሆናሉ? ይቀደሳሉ ነው እያለ ያለው ጳውሎስ። ስለዚህ ያ ተጋግሮ የሚመጣው ድፎ ዳቦ የመጀመሪያው በኩር የሆነው ድፎ ዳቦ ወይንም ተጋግሮ የሚመጣው እንጀራ ተመልከቱ እና እዛ ጎተራው ውስጥ ያለው የቀረው እህል ሁለቱም እስራኤላውያን ናቸው ነው። ተመልከቱ ምን ማለት ነው? እነዚህ በክርስቶስ አምነው የዳኑ ናቸው በኩራት የተባሉት። ጎተራው ውስጥ ያሉትም ደግሞ ያላመኑ እስራኤላውያን ናቸው። ሁለቱም እስራኤላውያን ናቸው። ስለዚህ ያልዳኑት የእግዚአብሔር ጥበቃ የእግዚአብሔር ፕሮቴክሽን ያገኛቸዋል ማለት ነው። ለምን? የዳኑ ስላሉ ያልዳኑት በዳኑት ይቀደሳሉ። ለምን? እነዚህ የዳኑት ያልዳኑትን ይቀድሷቸዋል። መለኮታዊ ጥበቃ ይደረግላቸዋል ማለት ነው። ቁጥር 16 ሁለተኛውን ምሳሌ ያነሳል። ሊጡም ቡሆውም እንደገና ጎተራ ውስጥ ያለውም ዳቦውም ሁለቱም እስራኤላውያን ናቸው። ስለሌላ አይደለም እየተናገረ ያለው። እንደገና ሁለተኛው ምሳሌ ስሩ ቅዱስ ከሆነ ቅርንጫፎቹ ቅዱስ ናቸው ይላል። ስሩ የሚለው እነማንን ነው? አባቶችን ነው። አባቶች እነማን ናቸው? አብርሃም፣ ይስሐቅ፣ ያዕቆብ፣ እነዚህ እነ ዮሴፍ ፓትሪያርክስ የሚባሉት ናቸው። እነዚህ ሰዎች ቅዱስ ናቸው አይደሉም? ቅዱስ ናቸው። ያውም አሳምረው የተወደዱ ቅዱስ ናቸው። ስለዚህ እነዚህ የእነርሱ ዘር ናቸው። እስራኤላውያን የእነርሱ ዘር ናቸው። ከእነርሱ ነው የተወለዱት። ስለዚህ የተቀደሱ ናቸው። ግን አምነዋል፣ የክርስቶስ ሕይወት አላቸው ይላል። ድነዋል ይላል? በፍጹም። ማንም ሰው የሚድነው በክርስቶስ ነው። ግን አትርሱ፣ በእነርሱ ላይ የእግዚአብሔር ሐሳብ አለ፣ ጥበቃ አለ እያለ ነው ያለው። አሁን ያለው ትልቁ ክርክር ምንድን ነው? አሁን ያለችውን እስራኤል እግዚአብሔር ያውቃታል ወይ? የእግዚአብሔር ኪዳን አብሯት አለ ወይ? ይሄ ዓለማዊ መንግስት አይደለም ወይ? ብዙ ነገር ሲባል እንሰማለን። እነርሱን መደገፍ አለብን ወይ? ፍልስጤማውያንን በግፍ ሲገሉ ስናይ ፍትህ ለፍልስጤም ነው እንጂ እንዴት እንዲህ እስራኤል ልንል እንችላለን የሚሉ ሰዎች አሉ። ወገኖች ሆይ በጣም ጽንፍ የሆነ ነገር እስከ ጫፍ ለጥጠው የሚሄዱ ሰዎች አሉ። ስለዚህ እያልን ያለነው
መጽሐፍ ቅዱስ በሚለው ነው አስምረን መጽሐፍ ቅዱስ በሚለው ነው ልንናገር የሚገባው። እንግዲህ ሁለት ጽንፍ አለ። ለአይሁድ ሕዝብ ወንጌል መሰበክ የለበትም። እግዚአብሔር የገባላቸው ኪዳን አለ። በኪዳናቸው መሰረት ከሱ ጋር ይነጋገሩ እንጂ ወንጌል ለነሱ አያስፈልጋቸው። አይሁዳውያን ናቸው። በቃ ኪዳን ገብቶላቸዋል። ከዛው ይጨርሱ። እኛ ለነሱ ወንጌል አያስፈልግም፣ ወንጌል አንሰብክም የሚል ጽንፈኛ አለ። ወገኖች ሆይ በአይሁዳዊነት ሰው ሊድን አይችልም። ምዕራፍ 9 ላይ አይተነዋል። ምዕራፍ 10 ላይ አይተነዋል። በዮሐንስ ወንጌል ምዕራፍ 8 ጌታችን ኢየሱስ ክርስቶስ በጣም ሊቅ የሆኑትን ነው የአጋንንት ልጆች አላቸው። እናንተ የእባብ ልጆች አላቸው፣ እነሱን ነው። መጥምቁ ዮሐንስም እናንተ የእፉኝት ልጆች ያላቸው ፈሪሳውያን፣ ሰዱቃውያን በጣም የታወቁትን ነው። መዳን አይሁዳዊ በመሆን አይደለም፣ መዳን በክርስቶስ ኢየሱስ ነው። ስለዚህ ወንጌል አያስፈልጋቸውም፣ እኛ ለነሱ ወንጌል ልንሰብክላቸው አይገባም የሚል ጽንፈኛ ሰው አለ፣ ጽንፈኛ ህዝብ አለ። አንዳንዱ ደግሞ ምን ይላል? በጣም በቴዎሎጂ የታጠረ በቃ የሚገርም የሚያነሱ አዎ እግዚአብሔር የኪዳን አምላክ ነው፣ ለእስራኤላውያን ኪዳን ገብቶላቸው ነበረ፣ ከነርሱ ጋር ነበረ። አሁን ግን ያንን ጥሎ ዘግቶ ከቤተ ክርስቲያን ጋር ኪዳኑን አድርጓል። ከእስራኤል ጋር እስራኤል የምትባል ሀገር ልትኖር ትችላለች፣ ህዝብን የሚባል ሊኖር ይችላል። ኪዳን ግን አሁን ከነርሱ ጋር አይደለም፣ ከቤተ ክርስቲያን ነው ኪዳኑ። አሁን ከቤተ ክርስቲያን ጋር ነው ያለው ኪዳን የሚሉ ሰዎች ደግሞ አሉ። ከቤተ ክርስቲያን ጋር እንጂ ፈጽሞ ከእስራኤል ጋር የሚባል ኪዳን ቀርቷል፣ በብሉይ ኪዳን አለቀ የሚሉ አሉ። ወገኖች ሆይ እግዚአብሔር ከጽንፈኝነት ይጠብቀን። ሁልጊዜ ስለ እስራኤል ስናስብ ሚዛኑን ጠብቀን መሃል መንገዱን ይዘን ነው ልንሄድ የሚገባው። ምክንያቱም ጳውሎስ ያለው ምንድን ነው? ስለ እስራኤል ስለ ወንጌል ሲታይ ይላል ምዕራፍ 11 ቁጥር 28 ላይ ሮሜ ስለ እስራኤል ከወንጌል አቅጣጫ ጠላቶች ናቸው ይላል። ስለ አባቶች ግን የተወደዱ ናቸው ይላል። ሲጠራቸው ምንድን ናቸው? የተወደዱ ናቸው ይላል። ምን ማለት ነው? እስራኤላውያን ምንድን ናቸው ሲባል በጳውሎስ አቀማመጥ፣ በእግዚአብሔር ቃል አቀማመጥ የተወደዱ ጠላቶች ናቸው ነው። ሁለቱንም ነው። ለምን? ስለ ወንጌል ሲታይ ጠላቶች ናቸው፣ ስለ አባቶች ሲታይ ግን የተወደዱ ናቸው። ዛሬም እግዚአብሔር ሲጠራቸው ምን ብሎ ነው? የተወደዳችሁ ብሎ ነው የሚጠራቸው። በዘላለም ፍቅሬ ወድጄሻለሁ ነው የሚለው። የእግዚአብሔር ኪዳን በዘላለም ፍቅር ወዶ እንደገና ደግሞ አይ የሚል አይደለም። ኪዳኑን የሚጠብቅ አምላክ ነው። ስለዚህ እስራኤላውያን ስለሆኑ አይድኑም። እንደገና እግዚአብሔር ከእስራኤላውያን ጋር የገባውን ኪዳን ጨርሷል ማለት አይደለም። አልጨረሰም። አሁን ከቤተ ክርስቲያን ጋር ነው ብለን ልንደመድም አንችልም። ኪዳኑ የተጠበቀ ነው። ለእስራኤል የገባው ኪዳን፣ ለአብርሃም የተገባው ኪዳን የተጠበቀ ነው። ቀጥ ያለውን መካከለኛ መንገድ ይዘን ነው ልንሄድ የሚገባው ወገኖች። የእግዚአብሔርን ቃል ጽንፈኛ ወደዛም መለጠጥ የለብንም፣ ወደዚህም መለጠጥ የለብንም። መካከለኛውን ይዘን ነው። ጳውሎስ እንዳልዳኑ ሲናገር እንደ ሕዝብ እንደ ሀገር አልዳኑም ነው ያለው። እንደ ግለሰብስ? እንደ ግለሰብማ ጳውሎስም ድኗል፣ ሐዋርያትም ድኗል። 3000 የዳኑት እነሱ ናቸው። 5000 የዳኑት እነሱ ናቸው። የመጀመሪያዎቹ ሐዋርያት እነሱ ናቸው። ነቢያቶቹ እነሱ ናቸው። ቃሉ የመጣው ከነሱ ነው። ወገኖች ሆይ አንድ አሕዛብ ብቻ ነው ሉቃስ እግዚአብሔርን ቃል የጻፈ ሁሉ ከነሱ ነው። አባቶች ከነሱ ናቸው። ስለዚህ እንደ ሕዝብ መመለሳቸው አይቀርም። እንደ ግለሰብ በእርግጥ እየዳኑ አሉ፣ አሁንም የሚድኑ አሉ። ነገር ግን እንደ ሀገር እንደ ሕዝብ ግን የሚመጡበት ጊዜ አለ ይልና ምክንያቱም ሲናገር ስለ ሙላት ይናገራል። ስለ መሙላታቸው ይናገራል። እንግዲህ ሙላት ማለት እኔ እንደገባኝ ሙሉ በሙሉ ይድናሉ ማለት አይደለም። ምክንያቱም የአሕዛብ ሙላት እስኪሆን ድረስ ነው የተጣሉት ይላል። የአሕዛብ ሙላት እስኪሆን ድረስ ነው የተጣሉት ይላል። ስለዚህ የአሕዛብ ሙላት ሲል አሕዛብ ሁሉ ይድናሉ ማለት ነው? አይደለም። ምን ማለት ነው? ከአሕዛብም የተመረጡት እስኪድኑ ማለት ነው።
ምክንያቱም መንገዷ ጠባብ ናት ይላል አይደል ማቴዎስ። ሁሉ ይድናሉ በጣም ጠባብ ናት። ሰፊው መንገድ የሚሄደው የሚተለተለው መዓት ነው። የተወሰኑት የተመረጡት ነው የሚድኑት። የእስራኤልም ልክ እንደዚሁ ነው። በሙሉ አይደለም የሚድኑት፣ በሙሉ አይደለም። የተመረጡት የተወሰኑት ነው የሚድኑት። ስለዚህ ሙሉ የሚለው ሙሉ በሙሉ አይወሰድም። ለምሳሌ ከአሕዛብ በዚህ ሰዓት በዓለም ላይ በጣም በብዙ ሚሊዮን የሚቆጠር ሕዝብ ድኗል፣ እየዳነ ነው። ኢትዮጵያ በምንመለከትበት ጊዜ 20% አማኝ ነው። ምን ማለት ነው? ከ100 ሚሊዮን 20 ሚሊዮኑ ክርስቲያን ነው ማለት ነው። ለምሳሌ በብዙ ሚሊዮን የሚቆጠሩ ህንዳውያን፣ ቻይናውያን ብትመለከቱ እልፍ ሰዎች ምን እያሉ ነው? እየዳኑ ነው። በአጠቃላይ በዓለም ላይ በጣም ብዙ አማኞች ምን እያሉ ነው? እየዳኑ ነው። ግን ሁሉ ይድናል ማለት ነው? አይደለም። ውስን ነው የሚድነው። ምን ማለት ነው? ከ100 ሚሊዮን ልክ እንደ ኢትዮጵያ 20 ሚሊዮን እንደሆነ ሁሉ የተወሰነው ነው የሚድነው። ሁሉ ይድናል አይልም መጽሐፍ ቅዱስ። በአጠቃላይ በዓለም ላይ በጣም ብዙ ቢሊዮን እየዳነ ሰው ቢኖርም ግን ሁሉ ይድናል ግን አይልም። ስለዚህ ለአሕዛብ ሁሉም ካልሆነ ለእስራኤልም ሁሉ ይድናል የለም። የተወሰኑት ነው የሚለው መጽሐፍ ቅዱስ። ለእስራኤልም ለአሕዛብም እንደዛው። ስለዚህ ዋናውን ነገር ያዙ። ወንጌል ሲመጣ እስራኤላውያን ምን ብለዋል? ወድቀዋል፣ እምቢ ስላሉ። ኢየሱስ መጥቶ ወንጌል ሲሰበክላቸው ባለማመናቸው ምን ብለዋል? ወድቀዋል። ስለዚህ በዚህ ክፍል ውስጥ ያየነው ሁለት ዋና ነገር ነው። ማስመር አለባችሁ። ይሄንን በደንብ አስመራችሁ ከያዛችሁ መልእክቱ ገብቷችኋል ማለት ነው። አንደኛ መውደቃቸው በሙሉ ነው ይላል? አይደለም። ሁሉ ነው የወደቁት? በፍጹም የተወሰኑት ናቸው። ሁለተኛ መውደቃቸው እስከ መጨረሻው ነው ይላል? አይደለም። ይሄ ባነበብኩላችሁ እስከ ጊዜው ነው የሚለው። እስከ ጊዜው ካለ ጊዜ አለ፣ ይነቃሉ ማለት ነው፣ ይመለሳሉ ማለት ነው። እንቅልፍ ላይ ናቸው ነው የሚለው። ደንዝዘዋል ነው የሚለው። ጆሮአቸው ፈዟል ነው የሚለው። ዓይናቸው ፈዟል ነው የሚለው። እነዚህ ሁለቱን ካያችሁ ክፍሉ ገብቷችኋል ማለት ነው። ጌታ የተመሰገነው። መርሳት የሌለብን ሮሜ ምዕራፍ 9 እስከ ምዕራፍ 11 ድረስ በጣም ጠንካራ ክፍል ነው። ምናልባትም ከመጽሐፍ ቅዱሳችን በጣም ከባዱ ክፍል፣ ለመተርጎም ከባዱ ክፍል ተብሎ የሚነገረው አስቸጋሪ ክፍል ተብሎ የሚነገር ነው። ነገር ግን መንፈስ ቅዱስ ጸሐፊው ዛሬም ይተረጉምልናል። ጌታ የተመሰገነ ነው። ዮሐንስ ራእይም ከባድ ክፍል ነው፣ ይነበባል፣ መንፈስ ቅዱስ ያስረዳናል። ዳንኤልም ከባድ ክፍል ነው፣ ይነበባል፣ መንፈስ ቅዱስ ያስረዳናል። ሕዝቅኤልም ከባድ ክፍል ነው፣ ይነበባል፣ መንፈስ ቅዱስ ያስረዳናል። ወገኖች ሆይ ክብር ሁሉ ለኢየሱስ ክርስቶስ ይሁን። ዛሬም ቅሬታዎቹ ይድናሉ፣ እየዳኑ ነው። እስራኤላውያንም በእንቅልፍ ውስጥ ናቸው፣ ተመልሰው ይድናሉ። አሁን በዓለም ላይ ተመልከቱ። እስራኤል 9 ሚሊዮን ሕዝብ ብቻ ነው ያላት። ወታደሮቿም ውስን ናቸው። ነገር ግን በዙሪያው ያሉ ወደ 14 የሚሆኑ የአረብ ሀገሮችን ሁሉ በሙሉ እያጠቃች ትኖራለች። ኢራን ብቻ 92 ሚሊዮን ሕዝብ ነው ያላት። ተመልከቱ። ነገር ግን በዙሪያው ያሉ አገሮችን ሁሉ እያሸነፈች ይሄው ከ2000 ዓመት በላይ እግዚአብሔር ከእርሷ ጋር ሆኖ በመጨረሻ እንደምትድን ደግሞ ዘካርያስ ምዕራፍ 12 ቁጥር 10 ላይ እያለቀሰች ደረቷን እየመታች በጸጋ መንፈስ አንተ ክርስቶስ መድኃኒቴ ብላ ትቀበለዋለች ይላል። ዘካርያስ ምዕራፍ 12 ቁጥር 10 ላይ በዳዊት ቤት የልመናንና የጸጋ መንፈስ ያርፍባቸዋል፣ ሁሉ በየነገዱ ሴቱም ወንዱም ደረታቸውን እየመቱ ወደ ክርስቶስ ይመለሳሉ ይላል። ወገኖች ሆይ ዛሬ እንቅልፍ ላይ ናቸው፣ ዛሬ ድንዛዜ ላይ ናቸው። የመዳን ቀን ግን ይመጣላቸዋል። ክብር ሁሉ ለኢየሱስ ይሁን። እግዚአብሔርን ቃል በጥልቀት እንማር። እወዳችኋለሁ በጌታ ፍቅር። ይህንን ቃል ስትሰሙ ለሌላ ሁሉ አድርሱልኝ። ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ። በጌታ ፍቅር ለሌላ ሁሉ አድርሱልኝ። ወንጌልን አብረን እንስበክ። ጌታ የተመሰገነ ይሁን። እወዳችኋለሁ። እንጸልያለን። እናመሰግንሃለን። ክብር ለአንተ ይሁን ጌታ በኢየሱስ ክርስቶስ ስም። አንተ ድንቅ አምላክ ነህ። ይህንም ስለ ረዳኸኝ አመሰግንሃለሁ። ስምህ የተባረከ ይሁን። ድንቅ አምላክ ነህ። በጌታ በኢየሱስ ክርስቶስ ስም አሜን።
አሜን።